36 ይሄኛውንም 11 the power of 1 over 12 ይሄኛውንም 3 the power of 1 over 64 ይሆናል። ዘን ምን አደርጋለሁ እዚህ ጋር የኤክስፖነንቱን ዲኖሚኔተር ኤልሲኤም ፈልጋለሁ። ዘን ኤልሲኤምን የማንን ፈልገው የ6 የ36 የ12 እና የ64 ይሄንን ፋክተራይዝ ማድረግ እንችላለን። 6 ማለት 2 the power of 1 times 3 the power of 1 ነው። 36 ደግሞ 2 the power of 2 times 3 the power of 2 ነው። then 12 ማለት 2 the power of 2 times 3 the power of 1 ነው። 64 ደግሞ 2 the power of 6 ነው። ኤልሲኤሙን ሳወጣ ሊስት ነው አይደል የሚለው ትልቁን ወስዳለሁ። እዚህ ጋር ኤክስፖነንቱ ትልቁን ወስዳለሁ። ዘን 2 ነው አይደለም 2 the power of ትልቁን ወስዳለሁ። ከ6 ከ2 እና ከ1 ከ6ን ወስዳለሁ። ዘን ታይምስ 3 ዘጋ ታያችኋል። 3 ነው አይደለም። ዘን ትልቁን 3 the power of 2 ወስዳለሁ። ዘን 2 the power of 6 is 64 ነው። ታይምስ 3 the power of 2 9 ነው። 64 ታይምስ 9 ደግሞ 576 ነው። ዘን ኤልሲኤማቸው 576 ነው ማለት ነው። ሁሉንም ኤክስፖነንቱን በ576 አበዛዋለሁ። ታይምስ ይሄንንም 576 ይሄንንም ታይምስ 576 ታይምስ ይሄንንም 576 ተናጣፋለሁ። በ6 አንድ ይሆናል። በ6 96 ነው የሚሆነው። ወይም ደግሞ 576 ለ6 ብታካፍሉ 96 ታገኛላችሁ። ሶ ምን ይሆናል ይሄ ማለት ነው 5 the power of 96 ሆነ ማለት ነው። ይሄኛውንም እንደዛው በ36 1 ነው። በ36 ይሄ 16 ነው 16 ነው። ዘን 2 the power of 16 ይሆናል ማለት ነው። 2 the power of 16 ይሄንን በ12 1 በ12 48 ይሆናል 48 ነው። ዘን 11 the power of 48 ይሄኛውን በ64 1 በ64 9 ይሆናል። ዘን is equal to 3 the power of 9 ይሆናል። እዚህ ጋር ስታዩት አራቱን ቁጥሮች ስታዩቸው 2 the power of 16 እና 3 the power of 9 ከነኚህ ጋር አይወዳደሩም አይደል? በጣም ትናንሽ ናቸው። ሶ እነኚህን ተዋቸዋለሁ ማለት ነው። በጣም ከነዚህ አንፃር በጣም ያነሱ ናቸው ሁለቱ። ዘን ሁለቱን ሳወዳደር ምን አደርጋለሁ? እዚህ ጋር 5 the power of 96 ማለት 5 the power of ስኩዌር አድርጌ 48 ማለት እችላለሁ። ምክንያቱም 48 ሲባዛ በሁለት 96 ነው። ዘን 5 ስኩዌር አድርግና ዘን ታይምስ 48 ዘን 5 ስኩዌር ስንት ነው? 25 አይደለም 25 the power of 48 ሆነ ማለት ነው። ዘን ይሄኛው ደግሞ ስንት ነው የሚሆነው? 11 the power of 48 ነው አይደለም። ዘን ሁለቱን አወራሩ እስቲ። እዚህ ጋር ኤክስፖነንታቸውን ይዩት 48 ነው እኩል ናቸው አይደል? ግን ይዩት 11 the power of ይሄ ደግሞ 25 the power of ነው የሚለው። ሶ ስለዚህ የትኛው ነው ትልቅ ማለት ነው? ይሄኛው ትልቅ ነው። 25 the power of 48 ነው የሚለው። ይሄ ደግሞ 11 the power of 48 ነው። ሶ ስለዚህ መልሳችን ትልቁ ቁጥር the largest number ማን ይሆናል ማለት ነው? ኤ ይሆናል ማለት ነው። 25 the power of 48 ወይም ደግሞ 6 root of 5 ይሆናል ማለት ነው።